ሰላም ጤና ይስጥልኝ። እንደምን አላችሁ ወገኖች? በጌታ በኢየሱስ ስም ሰላም እላችኋለሁ። ዛሬ ደግሞ እንደገና ባለፈው ርዕሳችን ላይ እንደገና ልንቀጥል ቀርቤያለሁኝ። የምንነጋገርበት ሁለተኛው ክፍል ይሆናል። እንግዲህ እግዚአብሔር ቢፈቅድ በተከታታይ በዚህ ጉዳይ ላይ አንዴ ስለጀመርኩት ለመቀጠል እሞክራለሁኝ። የእግዚአብሔር አምላካችን ስም የተመሰገነ ይሁን። ገና ወንጌል ምን እንደሆነ ባልተረዳ በብዙ ሚሊዮን በሚቆጠር ሕዝብ መካከል እየኖርን ወገኖቼ ንጹሑን የእግዚአብሔርን ወንጌል መስበክና ያመኑትን ደግሞ በቅድስና ክርስቶስን እየመሰሉ እግዚአብሔርን እየመሰሉ እንዲኖሩ ማስተማርና በሕይወታችንም እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ እያልን ማስተማር ሲገባን ለቤተ ክርስቲያን መታነጽ ለእግዚአብሔር ክብር በቅድስና መኖር እንድንችል እግዚአብሔር አምላክ አስቦ በመንፈስ ቅዱስ ለቤተ ክርስቲያን በተሰጠው የጸጋ ስጦታዎች ላይ ባለፈው የተነጋገርነው ካሪዝማታ ያልናቸው በዚህ በእግዚአብሔር ስጦታ ምክንያት ቤተ ክርስቲያን መከፋፈሏ እርስ በርሳችን መነታረካችንና መጣላታችን ወገኖቼ በጣም ያሳዝናል። የእግዚአብሔር የጸጋ ስጦታ ያለ አግባብ በመጠቀም ምክንያት ከመጀመሪያዋ ቤተ ክርስቲያን ጀምሮ ብዙ ችግር እንደነበረ የሐዋርያው ቅዱስ ጳውሎስ መልእክታት በግልጽ ያስረዱናል። ይልቁንም በአንደኛ ቆሮንቶስ ላይ በግልጽ ተጽፎ ይገኛል። የእግዚአብሔርን የጸጋ ስጦታ ያለ አግባብ በመጠቀማችን ምክንያት ዛሬም በእኛ ዘመን ምእመናን በአጠቃላይ ቤተ ክርስቲያን ትታወካለች፣ ሰላም የለም። ሰዎችም ወደ እግዚአብሔር መንግሥት መጥተው እንዳይድኑ እንቅፋቶች መሰናክል ሆነናል። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ እግዚአብሔር የሥርዓት አምላክ ነው ይለናል። እግዚአብሔር የሥርዓት አምላክ ነው። ፍጥረታትን ካለመኖር ወደ መኖር ሲያመጣ እግዚአብሔር ሁሉን በስርዓትና በቅደም ተከተል እንደሰራ በዘፍጥረት ምዕራፍ 1 እና 2 ላይ ማየት እንችላለን። በቤተ ክርስቲያንም የሚከናወነው መንፈሳዊ ስርዓት የእርሱን ባህሪ የሚያንጸባርቅ መሆን እንዳለበት ግልጽ ነው። ምክንያቱም እግዚአብሔር አምላካችን ቅዱስ አምላክ ነው። እግዚአብሔር ኃያል አምላክ ነው። እግዚአብሔር ቅዱስ እንደሆነ ቅዱሳን እንድንሆን እግዚአብሔር የሚያስፈራና ኃያል አምላክ ስለሆነ እግዚአብሔርን በመፍራት በፊቱ እንድንመላለስ እግዚአብሔር ይፈልጋል። በቆሮንቶስ ቤተ ክርስቲያን የነበረው ችግር የመንፈስ ቅዱስ ያለመኖር፣ እግዚአብሔር በመካከላቸው ያለመኖር አልነበረም። እግዚአብሔር በመካከላቸው ነበረ። መንፈስ ቅዱስ በመካከላቸው ነበረ። የመንፈስ ቅዱስ ስጦታዎችም ነበሯቸው። ነገር ግን ያለ ስርዓት የመጠቀም ችግር እንደነበረ ከመልእክቱ ውስጥ እንመለከታለን። በተለይም በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 33 እና በዚሁ ምዕራፍ ቁጥር 39ና 40 ላይ እንዲህ እንመለከታለን። የነቢያትም መናፍስት ለነቢያት ይገዛሉ፣ እግዚአብሔርስ የሰላም አምላክ ነው እንጂ የሁከት አምላክ አይደለምና ይላል። እንዲሁም ቁጥር 39ና 40 ላይ ስለዚህ ወንድሞች ሆይ ትንቢት ለመናገር በብርቱ ፈልጉ፣ በልሳኖች ከመናገርም አትከልክሉ፣ ነገር ግን ሁሉ በአግባብና በስርዓት ይሁን ይላል። እግዚአብሔር የሰላም አምላክ እንጂ የሁከት አምላክ አይደለም። ሰላም የሚለው ቃል በግሪክ ኤይሬኔ የሚል ቃል ነው። ኤይሬኔ ሰላም፣ ሰላም ለሰዎች ዋና ነገር ነው። ይሄ ሰላም የእግዚአብሔር ሰላም ነው። እግዚአብሔር ባለበት ሰላም አለ። የአእምሮና የነፍስ የመንፈስ ሰላም ነው። ሰላም በመጽሐፍ ቅዱስ ውስጥ ዋና ነገር ነው። ሰላምን የሚያውከው ከእግዚአብሔር ጋርም እርስ በርሳችንም ሰላምን ያጣነው በኃጢአት ምክንያት ነው። ስለዚህ ሰላም ከሌለ ሁከት አለ ማለት ነው። ሁከት የሚለው ቃል በግሪክ አካታስታሲያ በሚል ቃል ነው የተነገረው። አካታስታሲያ ማለት ረብሻ ማለት ነው። የደፈረሰ ማለት ነው። ረብሻ ያለበት፣ ስርዓተ አልበኝነት ያለበት፣ ጫጫታ ያለበት፣ ሁከት ያለበት ማለት ነው። እግዚአብሔር የሁከት አምላክ አይደለም። እግዚአብሔር የሰላም አምላክ ነው።
ሁከትን የሚፈጥር ሥጋና ደም ነው። ሁከትን የሚፈጥር ደግሞ ሰይጣን ነው። ስለዚህ ይላል በቁጥር 39ና 40 ላይ ስለዚህ ወንድሞች ሆይ ትንቢት ለመናገር በብርቱ ፈልጉ፣ በልሳኖች ከመናገርም አትከልክሉ፣ ነገር ግን ሁሉ በአግባብና በስርዓት ይሁን ይላል። ይሄ አሁን እዚህ ጋር ነገር ግን ሁሉ ይላል። ሁሉ የሚለው ቃል ፓንታ የሚል ነው። ይሄ ለልሳን ስጦታ ብቻ የተነገረ አይደለም። ሁሉ ሲል የጸጋ ስጦታዎች በሙሉ ማለቱ ነው። ነገር ግን ሁሉም የጸጋ ስጦታዎች በአገባብና በስርዓት ይሁን ይላል። ፓንታ ዴ ኢውስኬሜኖስ ካይ ካታ ታክሲን ግኔስቶ ምን ማለት ነው? ኢውስኬሜኖስ የሚለው ተውሳከ ግስ ነው። አደራረግን ነው የሚያሳየው። የምታደርጉት ነገር በአግባብ ይሁን የሚል ነው። ስለዚህ በእግዚአብሔር ፊት ለእግዚአብሔር ክብር የሚመጥን ውበት የተሞላበት ስነ ምግባር ያለበት ቅድስና ያለበት ለእግዚአብሔር ክብር የሚመጥን ሰዎችን የሚያንጽ አካሄድ ማለት ነው። የምታደርጉትን ሁሉ ቅድም እንዳልነው ፓንታ ሁሉን የጸጋ ስጦታዎችን በሙሉ በእግዚአብሔር ቤት የሚደረጉ የትኛውም እንቅስቃሴ ሁሉ እግዚአብሔር በአግባቡ እንድናደርግ ይፈልጋል። ታክሲስ የሚለው ስም ነው። ስርዓት ያለው ማለት ነው። ቅደም ተከተል ያለው ልክ እንደ ወታደራዊ ሰልፍ እንደ ወታደራዊ ስርዓት ያለው አይነት ዝርክርክነት የሌለበት ለሰው አእምሮም በእግዚአብሔር ፊት በሚመች ሁኔታ አድርጉ የሚል ነው። ወገኖቼ የቆሮንቶስ ምዕመናን ስርዓት ስላልነበራቸው በአንደኛ ቆሮንቶስ ምዕራፍ 11 ከቁጥር 17 ጀምሮ እስከ 34 ድረስ ሐዋርያው ቅዱስ ጳውሎስ በቆሮንቶሶች መካከል ይካሄድ ስለነበረው የጌታ እራት ስርዓት ላይ እጅግ አዝኖ ለቆሮንቶሶች የጻፈላቸው መልእክት ነው። በዚህ እግዚአብሔር በሰጣቸው ወደ እግዚአብሔር ክብር እንዲደርሱ ጌታ ኢየሱስ ክርስቶስን እንዲያመልኩበት ለሕይወት የተሰጣቸው መንፈሳዊ ምግብና መጠጥ ነው። በዚህ በጌታ እራት ስነ ስርዓት ውስጥ በቅዱስ ቁርባን ስርዓት ውስጥ በቤተ ክርስቲያን ውስጥ ሲፈጸም ምዕመናን ያደርጉ የነበረው ለአንድነት የተሰጣቸውን ከአንድነት ይልቅ ልዩነት ነበራቸው። አንዱ ይራባል፣ አንደኛው ይጠግባል። አንዱ ይጠማል፣ ሌላኛው ይሰክራል። በዚህ ምክንያት የእግዚአብሔርን ጉባኤ ንቃችኋል ይላቸዋል ጳውሎስ ቁጥር 22 ላይ። የጌታን ሥጋ ሲበሉና የጌታን ደም ሲጠጡ እግዚአብሔርን ስለናቁ አንዳንዶቹ ደክመዋል፣ ብዙዎቹ ታመዋል፣ ብዙዎቹ ደግሞ አንቀላፍተዋል ይላል። ለሕይወት የተሰጣቸው መንፈሳዊ ምግብና መጠጥ አላግባብ አለስራ ስለተጠቀሙበት ለሕመም ለድካምና ለሞት እንዲዳረጉ ሆነዋል። ይሄ ቤተ ክርስቲያን ምስጢር ያለ አግባብና ያለ ስርዓት በመፈጸማቸው ምክንያት ሰዎች በመታመማቸውና በመሞታቸው የጌታ እራት ቅዱስ ቁርባኑ አያስፈልግም አላለም ሐዋርያው ቅዱስ ጳውሎስ። እንተዋለን፣ ሁለተኛ ይህን እንዳትፈጽሙ አላለም። በአግባብና በስርዓት አድርጉት ነው ያላቸው። ወገኖቼ የጸጋ ስጦታዎችን በሚመለከት ለቤተ ክርስቲያን የተሰጡ እጅግ ብዙ ናቸው። የጸጋ ስጦታዎች በጣም ብዙ ናቸው። እያንዳንዱ በክርስቶስ አካል ውስጥ ያለ ምእመን በክርስቶስ አካል ውስጥ ሲገባ ብልት ሲሆን የጸጋ ስጦታ አለው። እግዚአብሔርን የሚያገለግልበት ራሱም ደግሞ የሚገለገልበት የጸጋ ስጦታዎች አሉት። ለቤተ ክርስቲያን ወይም ለጉባኤ ኤክሌሲያ ለምትባለዋ ጥቅም ሰዎች ይታነጹ ዘንድ መንፈስ ቅዱስ የሰጠው ስጦታ ነው። የመንፈስ ቅዱስ ስጦታ ያለ መንፈስ ቅዱስ ስጦታ ቤተ ክርስቲያን ወደ ክርስቶስ ሙላት ልታድግ አትችልም። የመንፈስ ቅዱስ ስጦታዎች ትንቢት ወይም በልሳን መናገር ወይም መፈወስ ብቻ አይደለም። ጠቅላላ በቤተ ክርስቲያን ውስጥ የሚካሄዱ ለእግዚአብሔር አገልግሎትና ለእግዚአብሔር ክብር ሰዎች የምናደርጋቸው ሁሉ በመንፈስ ቅዱስ የተቃኙና መንፈስ ቅዱስ በሰጠን ጸጋና ኃይል የምናገለግለው አገልግሎት ነው። ለምሳሌ በኤፌሶን ምዕራፍ 4 ቁጥር 7 ላይ የጸጋ ስጦታዎችን ለቤተ ክርስቲያን እንዴት እንደተሰጡ ይናገራል። እንዲሁም በሮሜ መልእክት ምዕራፍ 12 ከቁጥር 3 እስከ 8 ድረስ
ልዩ ልዩ የጸጋ ስጦታዎችን በክርስቶስ አካል ውስጥ ላሉ ብልቶች መንፈስ ቅዱስ እንዴት እንደሰጠ በስፋት ይናገራል። በዛ ውስጥ ትንቢት ቢሆን እንደ እምነቱ መጠን ይናገር፣ አገልግሎት ቢሆን፣ የሚያስተምር ቢሆን፣ የሚመክር ቢሆን፣ የሚሰጥ ቢሆን ይላል። የሚገዛ ይላል፣ የሚያስተዳድር ማለት ነው። የሚምር ይላል። እነዚህ ሁሉ የሚምር በደስታ ይማር፣ የሚገዛ በትጋት ይግዛ ይላል። የሚሰጥ በልግስና ይስጥ፣ የሚያስተምርም ቢሆን በማስተማሩ ይትጋ ይላል። እነዚህ ሁሉ የጸጋ ስጦታዎች ናቸው ለምእመናን የተሰጡ። እነዚህ ስጦታዎች ለመላእክት የተሰጡ አይደሉም። እነዚህ ስጦታዎች ለሰዎች በመንፈስ ቅዱስ የተሰጠ ስጦታ ነው። እንደዚሁ በአንደኛ ቆሮንቶስ ምዕራፍ 12 ከቁጥር 1 እስከ 31 ድረስ የሚናገረው ስለ መንፈስ ቅዱስ የጸጋ ስጦታዎች ላይ ነው። ስለዚህ ለአንዱ ጥበብን መናገር ይሰጠዋል ይላል። ለአንዱም በዚያው መንፈስ ዕውቀትን መናገር፣ ለአንዱም በዚያው መንፈስ እምነትን፣ ለአንዱም የመፈወስ ስጦታ፣ ተአምራትን የማድረግ፣ ትንቢትን የመናገር፣ መናፍስትን የመለየት፣ በልዩ አይነት ልሳን መናገር፣ በልሳኖች የተነገረውን ደግሞ መተርጎም ይሰጠዋል። ለአንዱም መናፍስትን መለየት ይሰጠዋል ይላል። ይህን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለየብቻው እያካፈለ ይሰጣል። ስለዚህ የጸጋ ስጦታ የተባለው ሰዎች በእግዚአብሔር ቸርነት እንዲሁ የተሰጣቸው እንጂ በችሎታ የተሰጠ አይደለም። በእውቀት ብዛት የተሰጠ አይደለም። ከማንነት ጋርም የተያያዘ አይደለም። እግዚአብሔር በጸጋው ያለ ችሎታችን ያለ አቅማችን የተሰጠን የእግዚአብሔር ጸጋ ነው ማለት ነው። ስለዚህ የሚያስተምር ቢሆን በትጋት ያስተምር ይላል። የሚያስተምረው ሰው በእግዚአብሔር ጸጋ እንጂ በሰው ዕውቀት የሚያገለግለው አገልግሎት አይደለም። በትክክል ማስተማር አለበት። በማስተማሩ መትጋት አለበት። እንደውም በልሳን ከሚናገረው ይልቅ እጅግ ታላቅ ኃላፊነት ያለበት የጸጋ ስጦታ የመምህርነት ስጦታ ነው። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 15 ላይ የእውነትን ቃል በቅንነት የሚናገር የማያሳፍርም ሰራተኛ ሆነህ የተፈተነውን ራስህን ለእግዚአብሔር ልታቀርብ ትጋ ይላል። አዎ ማስተማር በትጋት በታማኝነት ለእግዚአብሔር ቃል ታማኝ፣ የእግዚአብሔርን ቃል በዝርዝር ተንትኖ የሚያስተምር መሆን አለበት ማለት ነው። ስለዚህ ትንቢትንም የሚናገር በአግባቡ እንደ እግዚአብሔር ቃል በመንፈስ ቅዱስ እግዚአብሔርን በመፍራት መናገር አለበት። ገዥም ምን ማለት ነው? የቤተ ክርስቲያን አስተዳዳሪ፣ እረኛ ማለት ነው። ይሄ የጸጋ ስጦታ ነው፣ በመንፈስ ቅዱስ የሚሾም ነው። ስለዚህ ገዥ ምን ማድረግ አለበት? የቤተ ክርስቲያን አስተዳዳሪ በአግባቡ ማስተዳደር አለበት። ሕይወቱን ለመንጋው መስጠት አለበት። ትሁት መሆን አለበት። እግር የሚያጥብ መሆን አለበት። የክርስቶስ ልብ ያለው ሊሆን ይገባዋል። ስለዚህ በመምራቱ ምን ማድረግ አለበት? መትጋት አለበት። ታማኝ መሆን አለበት። መዝሙር ይላል ሐዋርያው ቅዱስ ጳውሎስ፣ መዝሙር ቢሆን፣ ትምህርት ቢሆን፣ መግለጥ ቢሆን፣ ትንቢት ቢሆን፣ ልሳን ቢሆን ሁሉ በአግባብና በስርዓት ይሁን ይላል። እነዚህ ሁሉ አምልኮ በእግዚአብሔር ፊት የሚቀርብ መስዋዕት ነው። የስሜት ጉዳይ አይደለም። እግዚአብሔርን በመፍራትና ከተደረገልን የተነሳ ለባህሪው የሚገባውን ሁለንተናችንን በእግዚአብሔር ፊት ማቅረብ ነው። ክርስቶስ ሕይወቱን ለእኛ እንደሰጠን እኛም የተቀደሰና ሕያው መስዋዕት አድርገን ራሳችንን ለእግዚአብሔር እንድናቀርብ ሐዋርያው ቅዱስ ጳውሎስ ይለምነናል። ስለዚህ በአግባቡ በእግዚአብሔር ፊት የማይቀርብ ዝማሬ፣ የማይቀርብ አምልኮ ሁሉ በእውነት ያለ አግባብና ያለ ስርዓት ስለሆነ እግዚአብሔር በጣም የሚያዝንበት አምልኮ ነው የሚሆነው፣ ጭፈራ ነው የሚሆነው። ስለዚህ አስተማሪውም እግዚአብሔርን ባለመፍራት የሚያስተምር ከሆነ ኑፋቄን ነው የሚያስተምረው። ስለዚህ የሚሰሙትን ሰዎች ወደ እግዚአብሔር መንግሥት እንዳይገቡ ያደርጋል። ኃላፊነት አለበት። በአግባቡ በታማኝነት መሆን አለበት። ትንቢት የሚናገርም እንደዚሁ የሐሰት ትንቢት የሚናገር ከሆነ ሰዎችን ለሰዎች ትንቢት የሚናገረው ገንዘብ ፈልጎ ከሆነ ለክብር ለዝና ብሎ ከሆነ በሰዎች ዘንድ ተቀባይነት ለማግኘት እግዚአብሔር ያላለውን የሚናገር ከሆነ የቤተ ክርስቲያን መሪው ለሕዝቡ ሳይሆን ለራሱ የሚኖር ከሆነ
ራሱን በክርስቶስ ቦታ አድርጎ ሰዎች ክርስቶስን እንዳያዩ የሚያደርግ ከሆነ ማንም የማይጠይቀው ጠያቂ የሌለው እንደፈለገ የሚያደርግ ተጠያቂነት የሌለው ከሆነ ወገኖቼ አላግባብ ነው የተደረገው። ያለ ስርዓት ነው የተደረገው። ህዝቡን ወደ ክርስቶስ ሳይሆን ወደ ራሱ የሚሰበስብ ከሆነ ህዝቡን ለራሱ ጥቅምና ለራሱ ክብርና ዝና የሚጠቀምባቸው ከሆነ ወገኖቼ ስልጣንን ለሌሎች የማያጋራ አገልጋይ መሪ፣ ሎሌ መሪ ካልሆነ ምእመናንን ለራሱ ጥቅም የሚበዘብዝና ገንዘብ አምጡ እያለ የሚሰበስብ ከሆነ ለሰራው ስራ ማንም የሚጠይቀው ከሌለ እንደ ልቡ ከሆነ በቤተ ክርስቲያን ውስጥ ክርስቶስ ሳይሆን እየተመለከ ያለው ያ ፓስተር፣ ያ ቄስ፣ ያ ጳጳስ፣ ያ የቤተ ክርስቲያን መሪ ነው። ወገኖቼ እግዚአብሔር ፈዋሽ አምላክ ነው። በቤተ ክርስቲያን ፈውስ አለ። የፈውስ ስጦታ ለግለሰብ የተሰጠ ሳይሆን ለቤተ ክርስቲያን የተሰጠ ነው። ይሄ ስጦታ በቤተ ክርስቲያን ውስጥ በግለሰቦች ነው የሚሰራው። ግለሰቦች ይሄ ጸጋ ስጦታ የኔ ነው ብለው ማለት አይችሉም። የቤተ ክርስቲያን ነው፣ የክርስቶስ ነው ወገኖቼ። ስለዚህ ገንዘብ አምጡ፣ ያለ ገንዘብ አንፈውስም። ገስት ሃውስ ካልገባችሁ፣ ይሄን ዘይት ካልገዛችሁ፣ ገንዘብ ካልሰጣችሁ ወገኖች እንዴት ያሳዝናል። ፈዋሹን ኢየሱስን ሳይሆን ራሳቸውን የሚያሳዩ ራሳቸውን የሚመሩ በእግዚአብሔር ቤት ላይ የሰለጠኑ በእነዚህ ሰዎች እግዚአብሔር ያዝናል። እንኳን እግዚአብሔር እኔ ያዝናለሁኝ ወገኖቼ። ስንቶቻችን አዝነናል። ስንቶቻችን በጓዳችን በእግዚአብሔር ፊት አልቅሰናል። በእነዚህ ምክንያት በአመፀኛ መሪዎች፣ በሆዳም ነቢያት ወገኖቼ ህዝብ ዛሬ አሁን የሚከራከርበት በልሳን መናገር አንዱ ስጦታ ነው። በልሳን መናገርን አትከልክሉ አለ ሐዋርያው ቅዱስ ጳውሎስ። በልሳን የሚናገረው የማይተረጎም ከሆነ ለእግዚአብሔር ምስጢርን ይናገራል፣ እግዚአብሔርን ያመሰግናልና በራሱና በእግዚአብሔር መካከል ያለውን ግንኙነት ይፈጽም በግሉ። በጉባኤ መካከል ግን በልሳን የሚነገር ከሆነ ያ ልሳን ተተርጉሞ ህዝቡ በሙሉ እንዲታነጽበት መነገር አለበት። ይሄንን ነው የሚለው ሐዋርያው ቅዱስ ጳውሎስ። ስለ ልሳን ብቻ አይደለም የተናገረው የጸጋ ስጦታ ሲናገር ወገኖቼ። በስጦታዎች መካከል አንዱ ትልቅ አንዱ ትንሽ የለም፣ ሁሉም ስጦታ ነው። ትልቁ ነገር ስጦታ መኖሩ ሳይሆን የተሰጠን ስጦታ በአግባቡና በስርዓት መጠቀም ነው። በተሰጠን ስጦታ እግዚአብሔርን ማክበርና ቤተክርስቲያንን ማነጽ ነው። እግዚአብሔር እኛን የሚጠይቀን በተሰጠን ስጦታ ምን ያህል እግዚአብሔርን አገልግለነዋል፣ ምን ያህል በአግባቡ አገልግለነዋል ብሎ ነው የሚጠይቀን ወገኖቼ። ለቤተ ክርስቲያን ጥቅምና ለእግዚአብሔር ክብር የተሰጡ የጸጋ ስጦታዎች ዛሬ በቤተ ክርስቲያን ውስጥ ችግር የሚፈጥሩ ሆነዋል። እንዴት ያሳዝናል! ለቡድኖች ለዲኖሚኔሽን መፈጠር ምክንያት የሆነ የጸጋ ስጦታዎች ናቸው። በቆሮንቶስ ቤተ ክርስቲያን ውስጥ ለቤተ ክርስቲያን መከፋፈል ለተፈጠረው ቡድን በአንደኛ ቆሮንቶስ ምዕራፍ 1 ላይ መለያየት፣ እኔ አጵሎስ ነኝ፣ እኔ ጳውሎስ ነኝ፣ እኔ ኬፋ ነኝ፣ እኔ ክርስቶስ ነኝ እያሉ የተለያዩበት ምክንያቱ ምንድነው ተብሎ ቢባል ሰዎችን በመከተል ነው። እግዚአብሔር የጸጋ ስጦታ የሰጣቸውን። ስለዚህ ሐዋርያው በአንደኛ ቆሮንቶስ ምዕራፍ 4 ላይ ያልተቀበልከው ምን አለ ይላል። ከተቀበልክ ታዲያ እንዳልተቀበለ ሰው ለምን ትዕቢተኛ ትሆናለህ ይላል ጳውሎስ። ወገኖቼ የጸጋ ስጦታዎች ለመከፋፈል ምክንያት ሊሆኑን አይገባም። የዛሬው መልእክቴ እኔ ሁሉን በአግባብና በስርዓት አድርጉ የሚል ነው። በዚህ አግባብነት በጎደለው ስርዓት በጎደለው የመንፈስ ቅዱስ ስጦታ አጠቃቀም ምክንያት በሀገራችንም በቤተ ክርስቲያናችንም በጠቅላላው በክርስትናው ዓለም ውስጥ ከፍተኛ ችግር የፈጠረ ጉዳይ ነው። ምንድነው የተፈጠረው ችግር? አንደኛ የተፈጠረ ችግር ምዕመናንም ሆኑ መሪዎች በአግባቡ የመንፈስ ቅዱስ ስጦታን ሊጠቀሙበት ስላልቻሉ ቤተ ክርስቲያን በማያምኑ ሰዎች ፊት ክብር አጣለች። ሁለተኛ የመንፈስ ቅዱስ ስጦታን በአግባቡ ባለመጠቀሟ ቤተ ክርስቲያን እግዚአብሔር እንዲናቅና እንዲዋረድ አድርገነዋል። እግዚአብሔር በቅዱስ መንፈሱ አማካይነት ለቤተ ክርስቲያን ጥቅምና አገልግሎት የሰጠው የመንፈስ ቅዱስ ስጦታ ሰጪውን እግዚአብሔርን ሰጪውን መንፈስ ቅዱስን በእኛ ያለ አግባብና ያለ ስርዓት መጠቀም ምክንያት
እግዚአብሔር እንዲሰደብና እንዲዋረድ አድርገናል። ወገኖቼ እንዴት ያሳዝናል። ሶስተኛ ያላግባብ የመንፈስ ቅዱስ ስጦታን በመጠቀማችን ምክንያት፣ ስርዓት አልበኛ በመሆናችን ምክንያት ሁከት በቤተ ክርስቲያን ውስጥ እንዲፈጠር ሆኗል። ቅድም ያልነው ሁከት ያልነው ረብሻ፣ ምእመናን ያመኑ ምእመናን ቤተ ክርስቲያን መጥተው የሰከነ መንፈሳዊ ልምምድ ባለመኖሩ ምክንያት በቤተ ክርስቲያን ውስጥ ሰላም በማጣታቸው ምክንያት ጉባኤው የእብዶች ጉባኤ ነው ወይ ብለው ወደ ቤተ ክርስቲያን ላለመምጣት እስከሚወስኑ ድረስ አድርሷቸዋል። ይሄ እጅግ ያሳዝናል ወገኖቼ። አራተኛ አዳዲስ ሰዎች ከዓለም አምልጠው ወደ ቤተ ክርስቲያን መጥተው ማረፍ የሚፈልጉ መዳን የሚፈልጉ እግዚአብሔር ልባቸውን በተለያየ መንገድ የነካቸው ሰዎች ወደ ቤተ ክርስቲያን መጥተው ከቤተ ክርስቲያን ጋር እንዳይቀላቀሉ ወገኖቼ እንዳይድኑ ማሰናከያ ሆነንባቸዋል። አምስተኛ የጸጋ ስጦታዎችን በአግባቡ ባለመጠቀማችን ምክንያት የቤተ ክርስቲያን አንድነትና የምእመናን ህብረት እንዲጠፋ እንድንከፋፈል ሆኗል። የዲኖሚኔሽኖች ብዛት አንዱ ምክንያት ይሄ የጸጋ ስጦታ ነው። ቸር የሆነው እግዚአብሔር የሰጠንን የእግዚአብሔርን ክቡር ስጦታ የመንፈስ ቅዱስን ስጦታ በአግባቡ ባለመጠቀማችን ወገኖቼ ቤተ ክርስቲያን እግዚአብሔርን እያሳዘነች እንደሆነ መረዳት አለብን። ይሄ በወንጌላውያን ብቻ አይደለም፣ በካቶሊክ ብቻ አይደለም፣ በኦርቶዶክስ ብቻ አይደለም፣ ጠቅላላ በክርስቶስ ቤተ ክርስቲያን ውስጥ ያለ ሁለንተናዊ ችግር ነው። ስለዚህ አሁን ምን ይደረግ? ሰዎች ሁለት አማራጭን ይወስዳሉ። አንደኛው ምንድነው? ቤተ ክርስቲያን የጸጋ ስጦታዎችን በአግባብና በስርዓት ስላልተጠቀመች በደረሰው ጥፋት ምክንያት የጸጋ ስጦታዎች በቤተ ክርስቲያን ውስጥ ልምምድ እንዳይደረግባቸው የጸጋ ስጦታዎችን አገልግሎት ማገድ። ይሄ አንዱ የሰዎች መፍትሄ ነው። ለዚህ ደግሞ የሚያቀርቡት ምክንያት ምንድነው? ይሄ ስጦታ ይሄ መንፈስ ቅዱስ ስጦታ የተሰጠው ለመጀመሪያዋ ቤተ ክርስቲያን እንጂ አሁን ስለማይሰራ አሁን ስለማያስፈልግ ቤተ ክርስቲያን ስለተመሰረተች የእግዚአብሔርም ቃል ስላለ በቃሉ ብቻ ሶላ ስክሪፕቹራ ቃሉ መመሪያችን ነው። ስለዚህ የጸጋ ስጦታዎች አያስፈልጉም ወደሚል መደምደሚያ ላይ ደርሰዋል። ሁለተኛ እግዚአብሔር የጸጋ ስጦታን ሰጥቷል። ስለዚህ የጸጋ ስጦታዎችን እንደፈለግን እንጠቀማለን። መንፈስ ቅዱስ ባለበት አርነት አለ፣ ነጻነት አለ። ስለዚህ የጸጋ ስጦታዎችን እንደ ልባችን ያለ አግባብና ያለ ስርዓት መጠቀም አለብን በሚል ወገኖቼ ቤተ ክርስቲያን ረብሻ ነው፣ ሁካታ ነው የምንመለከተው። ሐዋርያው ቅዱስ ጳውሎስ ግን እነዚህን ሁለቱንም ሐሳቦች አይቀበል። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ቤተ ክርስቲያን እንደዚህ አላለም። አትጠቀሙ የጸጋ ስጦታዎችን አላለም። ወይም ይሄ የተሰጣችሁ ለተወሰነ ጊዜ ነው፣ ከዛ በኋላ ቤተ ክርስቲያን ከተመሰረተች በኋላ መንፈስ ቅዱስ ያለ ጸጋ ስጦታ በራሳችሁ ትንቀሳቀሳላችሁ፣ እንደፈለጋችሁ ትሆናላችሁ አላለም። በራሳችሁ ጥበብና እውቀት ታገለግላላችሁ አላለም። ምንድነው ያለው? ሐዋርያው ቅዱስ ጳውሎስ የተናገረውና የሰጠው መመሪያ ምንድነው? በአግባብና በስርዓት ይሁን ነው ያለው። እግዚአብሔር የተመሰገነ ይሁን። ወገኖቼ እኔ በመንፈስ ቅዱስ ስጦታዎች ተገቢ ያልሆነ አጠቃቀም ምክንያት መንፈስ ቅዱስ ለቤተ ክርስቲያን የሰጠውን ይህን ታላቅ የሆነ ስጦታ በአግባቡ ባለመያዙ ምክንያት በእግዚአብሔር ፊት ወገኖቼ ብዙ ወገኖች እንደሚያለቅሱት ሁሉ እኔም በእግዚአብሔር ፊት አቤቱ ጌታ ሆይ ይቅር በለን እያልኩኝ በብዙ እንባና በብዙ ንስሐ በእግዚአብሔር ፊት ቀርቤያለሁ። አልዋሽም። በእግዚአብሔር ፊት አቤቱ ማረን፣ አቤቱ ይቅር በለን፣ አቤቱ መንገድህን አሳየን፣ ትሑቱን ልብ ስጠን፣ አንተም በድለናል ብለው ከሚያለቅሱ ወገኖች መካከል አንዱ ነኝ። ለምንድን ነው እንደዚህ የምለው? ወገኖችስ ለምንድን ነው እንደዚህ የሚሉት? ወገኖቼ እግዚአብሔር የሰጠንን የመንፈስ ቅዱስ ስጦታ ለቤተ ክርስቲያን የሰጠውን በአግባቡ የምንጠቀምበት ከሆነ እናተርፍበታለን። ስለዚህ እንዴት አድርገን የእግዚአብሔርን ስጦታ ይህን የመንፈስ ቅዱስ ስጦታ እንዴት እንጠቀምበት? 5 ነጥቦችን ላሳስባችሁ እወዳለሁ። ይሄውም አንደኛ የእግዚአብሔር መንፈስ ለቤተ ክርስቲያን የሰጠውን የጸጋ ስጦታ እግዚአብሔርን በመፍራት ልንጠቀምበት ይገባል። ፈሪሃ እግዚአብሔር መኖር አለበት። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ስናስተምር ቢሆን፣ ስንመራ ቢሆን፣
በተሰጡን የጸጋ ስጦታዎች ስንፈውስ ቢሆን ቤተ ክርስቲያን ባሏት በእነዚህ መንፈሳዊ ሀብታት የምታደርገው አገልግሎት በሙሉ እግዚአብሔርን በመፍራት መሆን አለበት። ያለ እግዚአብሔር ፍርሃት የሚደረግ አገልግሎት፣ ያለ እግዚአብሔር ፍርሃት የሚደረግ አምልኮ የለም ወገኖቼ። ስለዚህ በቅድሚያ እግዚአብሔርን መፍራት ያስፈልጋል። ሁለተኛ፣ የምንሰጠው አገልግሎት ሁሉ ለእግዚአብሔር ክብር መሆን አለበት። ቤተ ክርስቲያን የእግዚአብሔር ክብር መገለጫ ናት። እያንዳንዳችን የምናገለግለው አገልግሎት፣ የምናደርገው ነገር ብንበላም ብንጠጣም እንኳ ለእግዚአብሔር ክብር እንድናደርገው ታዘናል። እኛ ለእግዚአብሔር ክብር እንድንኖር ነው እግዚአብሔር የሚፈልገው። ስለዚህ እግዚአብሔርን ማክበር ይኖርብናል። የምናደርገው የጸጋ ስጦታዎች እግዚአብሔርን የሚያከብሩ መሆን አለባቸው። ሶስተኛ፣ የምናደርገው ነገር ሁሉ በፍቅር መሆን አለበት። ያለ ፍቅር የሚደረግ የትኛውም አገልግሎት፣ የትኛውም የጸጋ ስጦታ፣ የትኛውም የቤተ ክርስቲያን አገልግሎት ከንቱ ነው። በአንደኛ ቆሮንቶስ ምዕራፍ 13 የሚናገረው ስለ ፍቅር ነው። በመላእክት ልሳን ብናገር፣ ተራራ የሚያፈልስ እምነት ቢኖረኝ፣ ፍቅር ግን ከሌለኝ ከንቱ ነኝ ይላል ሐዋርያው ቅዱስ ጳውሎስ። ስለዚህ ፍቅር አስፈላጊ ነው። አራተኛ፣ ስጦታዎች ሁሉ ለቤተ ክርስቲያን አንድነትና ለቤተ ክርስቲያን መታነጽ መንፈስ ቅዱስ እግዚአብሔር እንደሰጠን መታወቅ ይኖርበታል። በቃ እግዚአብሔር መንፈስ ቅዱስን ስጦታ የሰጠው ለቤተ ክርስቲያን መታነጽ፣ ለእግዚአብሔር ክብር ነው፣ ለቤተ ክርስቲያን አንድነት ነው። በዚህ ምክንያት ቤተ ክርስቲያን መከፋፈል የለባትም ወገኖቼ። አምስተኛና የመጨረሻው የዛሬው ትምህርቴ ማለት ነው፣ እግዚአብሔርስ የሰላም አምላክ ነው እንጂ የሁከት አምላክ አይደለምና፣ ስለዚህ ወንድሞች ሆይ ትንቢት ለመናገር በብርቱ ፈልጉ፣ እግዚአብሔርን ለማገልገል በብርቱ ፈልጉ፣ ለቤተ ክርስቲያን መታነጽ የጸጋ ስጦታዎችን በብርቱ ፈልጉ፣ በልሳኖችም ከመናገር አትከልክሉ። ነገር ግን ይሄ ነው ዋና የዛሬው መልእክቴ፣ ነገር ግን ሁሉ በአግባብና በስርዓት ይሁን። እግዚአብሔር የሰላም የኤሬኒ አምላክ እንጂ የሁከት አስቀድመን እንዳልነው የአካታስታሲያ አምላክ አይደለም። ስለዚህ ወንድሞች ሆይ ትንቢት ለመናገር በብርቱ ፈልጉ፣ በልሳኖች ከመናገርም አትከልክሉ፣ ነገር ግን ሁሉ በአግባብና በስርዓት ይሁን። የሰማነውን ቃል እግዚአብሔር በልቦናችን ያሳድርብን። ወስብሐት ለእግዚአብሔር አሜን።